የመስኖ መሰረተ ልማቶችን በጥራት በመገንባትና በተቀመጠለት የጊዜ ገደብ በማጠናቀቅ የአርሶ አደሩን ሕይወት ለማሻሻል እየሰራ መሆኑን የማዕከላዊ ጎንደር ዞን መስኖና ቆላማ አካባቢዎች ልማት መምሪያ ገለጸ። በዞኑ ጎንደር ዙሪያ ወረዳ ከ13 ሚሊዮን ብር በላይ ወጪ ተደርጎባቸው የተገነቡ የመስኖ አውታሮችን የአፈጻጸም ደረጃ የተመለከተ ጉብኝትና ግምገማ ተካሂደዋል። አበባው አገኘው ተጨማሪ አለው። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ በለገስ ባቧትና ጉማራ ወንዞችን በመጥለፍ ውሃውን ከማሳው ጋር በማገናኘት አርሶ አደሮቹ በመስኖ እንዲያለሙ እየተደረገ ነው። ለሶስቱ አነስተኛ የመስኖ ግድቦች ግንባታ በክልሉ መንግስታዊ ካልሆነ ድርጅትና በወረዳ አስተዳደሩ ድጋፍ ከ13 ሚሊዮን ብር በላይ ወጪ ተደርጓል። የመስኖ አውታሮችም ከ200 በላይ አርሶ አደሮችን ተጠቃሚ ያደርጋሉ። የጎንደር ዙሪያ ወረዳ አስተዳዳሪ አቶ ነጋ ብርሃኑ አጠቃላይ ለሶስቱ ፕሮጀክት 13 ሚሊዮን 382486 ብር በጀት የፈሰሰለት ነው። ክልሉ በተቀመጠለት ጊዜ ተግባሩን ድጋፍና ክትትል በማድረግ አርሶ አደሮቹ ህይወታቸው እንዲቀየር ሰፊ ስራ ተሰርቷል። በአጠቃላይ በሶስቱ 129 ሄክታር ማልማት ይቻላል። በዚህም 210 አርሶ አደሮች ተጠቃሚ ይሆናሉ። በጎንደር ዙሪያ ወረዳ የዳስ ማርያም ቀበሌ አርሶ አደሮች የመስኖ አውታሮቹ መገንባት ሲባክን የነበረውን ውሃ በአግባቡ እንድንጠቀም አግዞናል። በአመት ከሁለት ጊዜ በላይ ማምረት ችለናል ይላሉ። በአመት አንድ ጊዜ ምን የነበረው በአመት 3 ጊዜ 2 ጊዜ እየበላን ነው። ድንሽ በዚህ እንበላለን፣ በዚህ ሽንኩርት አለ፣ በዚህ ባህር ማሽላ አለ፣ በዚህ ስንዴ አለ። ብዙዎች ነገሮች ያቀፋል። 1 ሄክታር አለማለሁ ወደ 10 ኩንታል 15 ኩንታል እንደዛ አገኛለሁ። ስለዚህ ይሄን መሬት ይሄ ካናል ከተሰራ በአመት 2 ጊዜና 3 ጊዜ እናለማለን። ምክንያቱም ውሃ አይባክንም። የመስኖ መሰረተ ልማት ግንባታዎቹ የአርሶ አደሩን ሕይወት ለማሻሻል የተገነቡ በመሆናቸው በአግባቡ መጠቀም እንደሚጠይቅ የገለጹት አቶ ነጋ ከአርሶ አደሮቹ የሚነሱ ጥያቄዎችን እንፈታለን፣ በመስኖ የመጠቀም አድማሱንም እናሰፋለን ብለዋል። በቀጣይም በዚህ አካባቢ አርሶ አደሮች እንዲጠቀሙ ተከታታይ ድጋፍ እናደርጋለን። የሚነሳው የመልካም አስተዳደር ችግሮች የአካባቢ አርሶ አደሮች የተጎዱ ካሉ ይሄን የማካካስና ሌሎች አማራጮችን ለማቅረብም ድጋፍ እናደርጋለን። ጎንደር ዙሪያ ወረዳ ሰፊ የመስኖ አቅም ያለው ወረዳ መሆኑን የጠቀሱት የማዕከላዊ ጎንደር ዞን የመስኖና ቆላማ አካባቢዎች ልማት መምሪያ ኃላፊ አቶ ዳዊት አቡ ወረዳው በበጋ መስኖ ከ3000 ሄክታር በላይ ማምረቱን አብራርተዋል። የበለገስ ባቧትና ጉማራ ወንዞች የመስኖ አውታር ግንባታም ተጨማሪ አቅም መሆናቸውን ኃላፊው ጠቅሰዋል። ህብረተሰቡ የግንባታ ሂደቱ እንዳይስተጓጎል ባለቤቱ ነው መከታተል መቻል አለበት። ስለዚህ እነዚህ 3 ፕሮጀክቶች በህብረተሰቡ ተሳትፎ በባለሙያው ጠንካራ ድጋፍና ክትትል የተጠናቀቁ ናቸው። እነዚህ 3 የመስኖ ፕሮጀክቶች በአካባቢው የመስኖ ልማት ላይ ከፍተኛ ፋይዳ አላቸው። በዞኑ የተጀመሩ የመስኖ ልማት እንቅስቃሴዎችን የገለጡት አቶ ዳዊት ፕሮጀክቶቹን በጥራትና በተቀመጠላቸው ጊዜ ማጠናቀቅ ከተቻለ ከ100 ሄክታር በላይ ማሳን በመስኖ ማልማት ይቻላል ብለዋል። ከፌደራል መንግስት ጋር በመተባበር በታች አርማጮና በጠገዴ ወረዳ ያንገረብ ወንዝ ግድብ የመስኖ ግድብ ፕሮጀክት ተቋቁሞ ስራ እየሰራ ነው ያለው። ለአርማጮና ታች አርማጮ ወረዳዎችን የሚያዋስኑ በተለይ የሳንጃ ወንዝ አካባቢ ሰፊ ልማት የመስኖ ልማት ሊያመጣ የሚችል የጥናትና ዲዛይን ስራ እየተሰራ ነው። ጎንደር ዙሪያ ጣቁሳና አለፋ የጣናን ውሃ በሞተር ስቦ ሊያለማ የሚችል የመስኖ ጥናትና ዲዛይን ስራ እየተሰራ ነው። ስለዚህ እነዚህ ሰፋፊ ስራዎች ከተሰሩ ከ100 ሄክታር ያላነሰ የመስኖ ልማት በዞናችን ይኖራል ማለት ነው። በማዕከላዊ ጎንደር ዞን ከግማሽ ቢሊዮን ብር በላይ የሚገመቱ 32 የመስኖ ፕሮጀክቶች መኖራቸውን የተናገሩት አቶ ዳዊት ቢሆንም አብዛኛዎቹ ከ4 እና 5 ዓመታት በላይ ያስቆጠሩና የተጓተቱ መሆናቸውን ጠቅሰዋል። ፕሮጀክቶቹን በዚህ ዓመት ለማጠናቀቅም ሰፊ ስራ እየተሰራ እንደሆነ አብራርተዋል።